እንደምን አላችሁ የዚህ ዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ ገለጻ እያደረግኩ ወደ እናንተ የማስተላልፈው ትምህርታዊ ገለጻ ነው። እንግዲህ በፕሮጀክት ማኔጅመንት ዙሪያ ላይ እስካሁን በተለቀቁ ቪዲዮዎች ብዙ ነገሮችን ለመግለጽ ጥረት አድርጌያለሁኝ። ይሄ የሚቀጥል ነው የሚሆነው። ቀደም ብዬም እንዳስተዋወቁት ከዚህ በፊት በለቀቁት ቪዲዮ የፕሮጀክት መለየት ሂደቶችን ገለጻ አድርጌ ማስተላለፌ ይታወቃል። እነዛም የተሳታፊ አካላት ትንተና፣ SWOT አናሊሲስ፣ የችግር ትንተና፣ የዓላማ ትንተና፣ የአማራጮች ትንተና እና የዚህ የሎ ፕሬም ትንተናዎችን ገለጻ ማድረግ ይታወቃል። እንግዲህ እነዛን ደግሞ አንድ ባንድ ለመግለጽ ያክል በዛሬው ዕለት የተሳታፊ አካላት ትንተና ማለት ምን ማለት ነው፣ ተሳታፊ አካላት የሚባሉት እነማን ናቸው በፕሮጀክት ዙሪያ የሚለውን ገለጻ አደርጋለሁኝ። እንግዲህ የተሳታፊ አካላት ትንተና በፕሮጀክት ማኔጅመንት በጣም ወሳኝ ነው። ምክንያቱም አንድ ፕሮጀክት ሲፈጸም ብዙ ተሳታፊ አካላት፣ ባለድርሻ አካላት ይኖራሉ። እነዛም በአግባቡ ተንትኖ ፓወራቸውን፣ ኢንተረስታቸውን በደንብ ተንትኖ ማስቀመጥ ያስፈልጋል። ምክንያቱም እንደየ ፓወራቸው እንደየ ኢንተረስታቸው አስፈላጊ ግንኙነት እያደረጉ ፕሮጀክቱን ለመፈጸም እነዚህን በአግባቡ መተንተን ያስፈልጋል። እነዚህ ተሳታፊ አካላት የሚባሉት አንድም እነሱ በፕሮጀክቱ ላይ ተጽዕኖ የሚያደርሱት፣ ሁለትም ፕሮጀክቱ በእነሱ ላይ ተጽዕኖ የሚያደርስባቸው፣ ሌላው ደግሞ እንደዚሁ ተጠቃሚዎች በራሳቸው የፕሮጀክቱ ዋነኛ ተጠቃሚ የሚባሉት እነዚህ የተሳታፊ አካላት ወይም ባለድርሻ አካላት ነው የሚባሉት ለአንድ ፕሮጀክት። ስለዚህ እነዚህ የተሳታፊ አካላት ወይም ስቴክሆልደርስ የሚባሉት እነማን ናቸው የሚለውን ስናይ አንደኛው ተሳታፊ አካል ወይም ባለድርሻ አካል ውሳኔ ሰጪዎች ናቸው። ውሳኔ ሰጪዎች፣ ስለ ፕሮጀክቱ ውሳኔ የሚሰጡ አካላት አንድ ባለድርሻ አካላት ናቸው ተብሎ ይወሰዳል። ሌላው የፕሮጀክቱ ተጠቃሚዎች፣ ፕሮጀክቱ የሆነ ዓላማ ካሳካ በኋላ የሚጠቀሙት አካላት እነዚህ ተሳታፊዎች ይባላሉ ወይም ባለድርሻ አካላት ናቸው፣ ተጠቃሚዎች በራሳቸው። ሌላው በፕሮጀክቱ ላይ አሉታዊ ተጽዕኖ የሚደርስባቸው፣ ፕሮጀክቱ በመሰራቱ በእነሱ ላይ የሚደርሰው አሉታዊ ተጽዕኖ ካለ እነዚህ በራሳቸው ባለድርሻ አካላት ስቴክሆልደር ተብለው ነው የሚወሰዱት። ሌላው ተቃዋሚዎች፣ ፕሮጀክቱን የሚቃወሙ እነዚህ በራሳቸው ተሳታፊ አካላት ባለድርሻ አካላት ነው የሚባሉት። አሁን ላይ በግልጽ ፕሮጀክቱን በአቋም የሚቃወሙ ማለት ነው። ሌላው ደግሞ ወደፊት ሊቃወሙ የሚችሉ ወይም ፖቴንሻል ኦፖነንት የምንላቸው አሁን ላይ ላይቃወሙ ይችላሉ። ወደፊት ግን በሂደት ፕሮጀክቱን የመቃወም እድል ስለሚኖር እነዚህም ደግሞ እንደ ፖቴንሻል ኦፖነንት የምንላቸው እነዚህ በራሳቸው ባለድርሻ አካላት ናቸው። ሌላው ፕሮጀክት ያው ሲሰራ ወይም ፕሮጀክት ሲፈጸም በርካታ ማቴሪያሎች ያስፈልጉታል፣ በርካታ ቁሳቁሶች፣ ንብረቶች ያስፈልጉታል። ለዛ ደግሞ አቅራቢዎች ይኖራሉ። ራሱን ችሎ የግዢ ስርዓት ይኖረዋል። ለዛ አቅራቢዎች ስለሚኖሩ እነዚህ በራሳቸው ባለድርሻ አካላት ወይም ስቴክሆልደር ይባላሉ እና እነዚህ በአጠቃላይ የፕሮጀክት ባለድርሻ አካላት ወይም ስቴክሆልደር የምንላቸው ናቸው። እና ለምንድን ነው እነዚህን በአግባቡ መተንተን የሚያስፈልገው የሚለውን ስናይ የመጀመሪያው በፕሮጀክቱ ቀጥታ ወይም በተዘዋዋሪ ተጽዕኖ የሚደርስባቸውን አሳታፊ አካላት ለመለየት ነው። በፕሮጀክቱ በቀጥታ ወይም በተዘዋዋሪ ጉዳት የሚደርስባቸው አካላት ይኖራሉ። እነሱ መለየት ያስፈልጋል። ምክንያቱም ለዚህ ደግሞ አስፈላጊ የመፍትሄ አቅጣጫ ማስቀመጥ ስላለብን ወይም ሚቲጌሽን ሜጀርሜንት መውሰድ ስላለብን፣ ስለዚህ እነማን ናቸው በቀጥታ ወይም በተዘዋዋሪ በዚህ ፕሮጀክት ተጽዕኖ የሚደርስባቸው የሚለውን በአግባቡ መለየት አንዱ ዓላማው ነው ማለት ነው። ሌላው ተሳታፊ አካላት ያላቸውን ፍላጎት፣ ጥያቄና ስጋት ለመለየት በዚህ ፕሮጀክት ዙሪያ ላይ ተሳታፊ አካላት ምን ጥያቄ ያላቸው፣ ስጋታቸው ምንድን ነው፣ ፍላጎታቸውስ ምንድን ነው የሚለውን ለይቶ እንደየጥያቄያቸው ለማስተናገድ እንዲያመች አንዱ የተሳታፊ አካላት ልየታ ዓላማ ነው ማለት ነው። ሌላው እነዚህ ተሳታፊ አካላት በራሳቸው በፕሮጀክቱ ላይ የሚያሳድሩት ተጽዕኖ ለመለየትም ተሳታፊ አካላትን መተንተን ወይም መለየት በጣም አስፈላጊ ነው። ሌላው ያላቸው አንጻራዊ ስልጣን ኃይል፣ በፕሮጀክቱ ላይ ያላቸው ፓወር ምን ይመስላል፣ ፓወሩ ራሱ በጣም ሃይ ፓወር ነው፣ ሎው ፓወር ነው፣ ሚዲየም ነው የሚለውን ነገር በደንብ መለየት ያስፈልጋል እና በዚህ ፕሮጀክት ላይ
ያላቸው ስልጣን ምንድን ነው የሚለው። አንዳንዶቹ ፕሮጀክቱን እስከ ማስፈጸም ድረስ የሚያደርስ ስልጣን ሊኖራቸው ይችላል። ሌሎቹ ደግሞ እዚህ ግባ የማይባል ስልጣን ሊኖራቸው ይችላል እና እነዚህ ሁሉ በአግባቡ መለየት ያስፈልጋል። ሌላው አዎንታዊ ፍላጎት ያላቸውን ተሳታፊዎች ድጋፍ ለማሳደግ ምክንያቱም በፕሮጀክቱ በመሰራቱ አዎንታዊ ፍላጎት ያላቸው የማህበረሰብ ክፍሎች ይኖራሉ፣ ባለድርሻ አካላት ይኖራሉ። የእነዛን ድጋፍ ለማሳደግ ደግሞ የፕሮጀክት የተሳታፊዎች ዓላማ ትንተና በጣም ወሳኝ ነው ማለት ነው። ስለዚህ እነዚህ ናቸው ዓላማዎቹ። እነዚህ ተሳታፊ አካላት ስቴክሆልደር ማለት ፕሮጀክቱ ባለቤት ወይም አስፈጻሚ አካል የተሳታፊዎች ድጋፍ ለማድረግ አሉታዊ ተጽዕኖዎችን መቀነስ፣ አዎንታዊ ተጽዕኖዎችን ደግሞ የመጨመር ስራ ነው የሚያገለግለው ማለት ነው። ይሄ የተሳታፊ አካላትን መተንተንና መለየት የሚያስፈልገው በዛ ልክ መረዳት ያስፈልጋል ማለት ነው። እንግዲህ የተሳታፊ አካላት ትንተና ስናካሄድ የሆነ የራሱ ደረጃዎች አሉት። ተሳታፊ አካላት ወይም ስቴክሆልደር አናሊሲስ ስንሰራ የራሱ የሆነ ደረጃዎች አሉት። እነዛም በአግባቡ በደንብ ያስፈልጋል። የመጀመሪያው ተሳታፊ አካላትን መለየት የተባለው እነማን ናቸው ተሳታፊ አካላት የሚሉትን ስቴክሆልደርስ ራሳቸው እነማን ናቸው፣ የትኞቹ ናቸው የሚለውን በደንብ መለየት ያስፈልጋል። በፕሮጀክቱ ላይ ተጽዕኖ የሚያሳድሩ ወይም ተጽዕኖ የሚደርስባቸው መለየት፣ ግለሰቦች ሊሆኑ ይችላሉ፣ ቡድኖች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ፣ መንግስት ሊሆን ይችላል። እነዚህም በአግባቡ መለየት ያስፈልጋል ማለት ነው። ሌላው ተሳታፊ አካላትን መመደብና ማደራጀት እንደየ ባህሪያቸው እንደየ አይነታቸው ለፕሮጀክቱ እንደሚኖራቸው ሊንኬጅ እነዛን በቡድን ማደራጀት እና መመደብ ያስፈልጋል። ለእያንዳንዱ አስፈላጊ ማኔጅመንት ስራ ለመስራት እነዛን በቡድን ማደራጀት ኦርጋናይዝ ማድረግ ያስፈልጋል፣ ስቴክሆልደሮቹ ማለት ነው። ይህንን በመልኩ እናደራጃለን። አንደኛ የተጠቃሚዎች ቡድን ፕሮጀክት ተጠቃሚዎች እንደ አንድ ቡድን ሆነው ሊደራጁ ይችላሉ። ፕሮጀክቱ አዎንታዊ ለውጥ እንዲያመጣላቸው የታሰቡላቸው ቡድኖችን እንደ አንድ ቡድን ሊወሰዱ ይችላሉ። ሌላው ውሳኔ ሰጪዎች ደግሞ ዲሲሜከርስ ምላቸው በሌላኛው ቡድን ካታጎራይዝ ሊደረጉ ይችላሉ። ስለ ፕሮጀክቱ ውሳኔ የሚሰጡ አካላት ማለት። ሌላው ፋይናንስ ድጋፍ ሰጪ ፋይናንስ የሚያደርጉ ፈንድ የሚያደርጉ እንደ አንድ ራሳቸውን ካታጎራይዝ ሊደረጉ ይችላሉ። በተለይ ወጪውን የሚሸፍኑ ፋይናንሱን የሚመድቡ አካላት ራሳቸውን ችለው ካታጎራይዝ መደረግ አለባቸው። ሌላው አሉታዊ ተጽዕኖ የሚደርስባቸው ቡድኖች ፕሮጀክቱ በመሰራቱ አሉታዊ ተጽዕኖ የሚደርስባቸውን ቡድኖችም ይህንንም በአግባቡ ማደራጀት ያስፈልጋል። በፕሮጀክቱ ምክንያት የተለያዩ ጉዳት የሚደርስባቸውን መቼም ደረጃው ሊለያይ ይችላል እንጂ የሆነ ተጽዕኖ የሚደርስበት አካል ሊኖር ስለሚችል ማለት ነው። ሌላው ደጋፊ ቡድኖችን እንደዛው ራሳቸውን ችሎ እንደየባህሪያቸው ተቃዋሚዎችን ወደፊት ሊቃወሙ ይችሉት እነዚህን በየዘርፋቸው ማደራጀት በጣም አስፈላጊ ነው የሚለውን በደንብ ማየት ተገቢ ነው። ይህም ማድረግ ለምንድን ነው? ለእያንዳንዱ ባህሪ የሚያስፈልገውን መፍትሄ ለማስቀመጥ የሚያስፈልገውን የማኔጅመንት ሲስተም ለመከተል እነዚህን ስቴክሆልደርስ በየእንትናቸው በየፈርጃቸው መመደብ፣ ካታጎራይዝ ማድረግ፣ ኦርጋናይዝ ማድረግ በጣም አስፈላጊ ነው። ምክንያቱም የተለያየ አይነት እንትን ስላላቸው ተጽዕኖቸው የተለያየ፣ ፍላጎቻቸው የተለያየ ነው። እነዚህ ሁሉ አንድ ላይ ተደብላልቀው እንትን ከሚሉ ለየብቻ ስቴክሆልደሮችን ኦርጋናይዝ ማድረግ ያስፈልጋል ማለት ነው። ሌላው ጥልቅ የሆነ በእነዚህ በተሳታፊ ዙሪያ ላይ ጥልቅ የሆነ ትንተና ማድረግም በጣም አስፈላጊ ነው። ያላቸው ፍላጎት፣ በፕሮጀክቱ ላይ የሚያሳድሩ ተጽዕኖ፣ ያላቸው ኃይል፣ የጥቅም ግጭት፣ የግንኙነት መዋቅር እነዚህም በሙሉ በደንብ መለየት ያስፈልጋል ስለ ተሳታፊዎች ስናወራ ማለት ነው። እና አጠቃላይ ስቴክሆልደር አናሊሲስ በጣም ወሳኝ ነው። ምክንያቱም በዛ ፕሮጀክት ላይ በርካታ ባለድርሻ አካላት ይሳተፋሉ። እነዛን ከላይ በተገለጸው መልኩ በደንብ አደራጅቶ ተንትኖ ኃይላቸውን፣ ተጽዕኗቸውን፣ ፍላጎታቸውን፣ ጥያቄያቸውን በደንብ አድርጎ ተንትኖ ካላስቀመጥን ፕሮጀክቱ ወደ ስራ ሲገባ የተለያዩ ተግዳሮቶች ያጋጥሙታል እና ይህም በአግባቡ መተንተን አለብን የሚለውን በወጉ መረዳት ያስፈልጋል። ትልቅ አንድ የፕሮጀክት አካል ስለሆነ እንግዲህ የዛሬው ገለጻ ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። ኮሜንት መስጠትን አትርሱ። የፕሮጀክት ማኔጅመንትን አስመልክቶ የሚደረገው ገለጻ በዚሁ አግባብ ይቀጥላል። እናንተም በአግባቡ ትከታተላላችሁ የሚል እምነት ነው ያለኝ። በያላችሁበት ሰላም ቆዩ።